እርጉዝ ነፍሰ ጥር ሴት ካራክተርን ተሰጥቷት የምትተውኗ እዩ ዛሬ ባንድ ላይ መጥተዋል። ዛሬ በተለቀቀው ቪዲዮ ላይ የሆነ ስነግራቸው እንደጠበቅኩት አይደለም። ተረጋግተዋል። በቃ ራሳቸውን እያዳመጡ ነው። በተለይ ሀይሚ ከትናንቱ ረገብ ብላለች። ትናንትና አባቷ እየተቆጣድ ነበር። ሰከን በይ፣ ተረጋጊ፣ ወደ ራስሽ ተመለሺ፣ የብሩክንም በቃ ሀሳቡን ተረጁ ምናምን እያለ አባቷ ቆጣ ቆጣ ብሎ እንደውም እሷ ላይ ጫና አለ። ለምን ወይስ ልጁ ስለሆነች ነው ብዬ የሚል ማስተያየት ሰጥቼ ነበር። አብዬ ድፍረታችን እኛ እንዲሁ ሰው እንዴት እንዲሁ ቆይ ከአባት የሚበልጥ ነገር አለን እናንተ? እኛ እኮ አንዳንድ ጊዜ በጣም ነው የምንዳፈረው። ቆይ ሀይሚ እንዲህ ቆይ አንቺ ቆይ ምን ቆይ እንዲህ እናንተ እኔ ለራሴ በጣም ግራ ይገባኛል አንዳንዴ። ቆይ ሀይሚ አንቺ ቆይ ምን ብትሆኒ ነው? ቆይ ከአባትሽ በላይ ሆነን እኛ አባሽን ትናንትና እኔ ተቃወምኩት። ለምን ሀይሚ ላይ ጫና አረጋለሁ? ሀይሚ ቆይ እንዴት አድርጌ በውስጣችን ሴቭ እናረጋና ጎበዝ። እንዲህ ቆይ ምን አይነት እንደ ኬክ የሆንሽ ልጅ ብትሆኒ ነው በዚህ ልክ አባትሽን እንኳን ተቃወምን? ጎበዝ በድፍረት እንግዲህ ሀይሚን አባት ትናንትና ለምንድን ነው በሀይሚ ላይ ጫና ያደረገው ያልን ሰዎች አለን፣ እኔን ጨምሮ። ለማንኛውም ዛሬ ሀይሚ ወደ ራሷ ተመልሳለች፣ ተረጋግታለች፣ ቆራጥ የሆነ ውሳኔዋን አስቀምጣለች። እንግዲህ ስለ ዛሬ ስለተለቀቀው ቪዲዮ በመጀመሪያ ታስረዳቸው። የዛሬውን ሙሉ አይዲያ ያመጣችው እንግዲህ በፍቅረኛዋ የተከዳችን እርጉዝ ወጣት ሴት ልጅ ካራክተርን ይዛ የምትተውነው አዩ ናት። የዛሬውን አይዲያ ሙሉን ያመጣችው ከመግቢያችን ላይ ኢንትሮ ሙፍታ ሰርቶን የገባው እንግዲህ ዛሬ በስራ ዜና የምንሰማበት ነው። አዩ አራታችንን ቀጥራናለች፣ እሷን ጭምር ካሜራ ማኑንም ብሩክንም ሀይሚንም ቀጥራናለች እና ዛሬ ደስ የሚል ዜና የምንሰማበት ነው። ብሩክም ከዚህ ጭንቅ የሚወጣበት ነው። ሀይሚም የምትወደውን የምታፈቅረውን ልጅ እጇ አስገብታ በሰላም በፍቅር ወደ አዲስ አበባ ልናደርግ ነው ብሎ እንግዲህ ሰፍ ብለን እኔ ጨምሬ እኔም ራሴ የሆነ ስነግራችሁ ጠብቄ ነበረ። በቃ ዛሬ እስከ ዛሬ ስሰክስ የነበረው ብዙዎቻችን አብዛኞቻችሁ በቃ በሀይሚ ባለቀሰችሁ ባነባችሁ እንደዚህ አይነት ገጸ ባህሪ ሰታችሁ የምታስለቅሷት ብለን ሁላችንም የተሰማንን ጓላል ነው። ይበቃል፣ እስከ ዛሬ ላስጨነኳችሁ በቃ ስራ ነው በቃ እንደ የከፈላችሁ ብርም ይህን ያህል በቃ በቂ ነው፣ ይህን ያህል ካሰሯችሁ ይበቃል ብላ የመጨረሻ ዛሬ ይህ ድራማ የሚያበቃበት ነው ብዬ ተስፋ አድርጌ ብዬ ስጠብቅ ስራ እየሰራው ነበረ። የመርስ ነገራችሁ ስራዬን አቆሜ ሳዳምጣት አመናችሁም አላመናችሁም ዛሬም ነገም ተነጎዳም ልብ በሉኝ ይዘጋ ዛሬም ነገም ተነጎዳም የተረገዘው ልጅ ያንተ ነው እንዴ? ምን ሆነሽ ነው? የኔ አይደለም እኮ አለሽ። እንዲህ በግድ ነው እንዲህ ፍቅር በውዴታ እንጂ በግዴታ አይሆንም ብላ ሀይሚም መልስ ስሰጣት እስከሚያምነኝ ድረስ ሁሌም እነግረዋለሁ። እስከሚያምነኝ እንዲህ ካላመነስ አሳምነዋለሁ። እንዴት ነው የምታሳምነው? እኔ እና እሱ እናውቃለን። እንደውም መፍታ እንዴ ምንድን ነው በቃ ሶስቱም አፈጠጡባት እሷ ላይ። በተለይ ብሩክ አንገቷ ላይ ንቅን ለማድረግ ነገር እንደ ወደዛ ነው ማጋጭሽ ምናምን የሚል ወጣ ያሉ ንግግሮችን ሲናገር ዘጋ እንግዲህ አዩ ምንም እንደማያመጣ ምንም እንደማያረጋት ምንም እንደማይመታት እርግጠኛ ሆና ወደክም ጠላህም ስሜት ግን ስታበርድ እዛ ጨዋታ ውስጥ ስገባ ጋሽ ብሩክ ምን ነው ያኔ ትዝ አላለህም እንደዛ አይነት ነገር እንደሚመጣ? ዛሬ ላይ የካሜራ ፊት ሆነህ ጓ የምትልባት ምንም ምክንያት የለም። ካደረግከው አደረግከው ነው። ይቺ ልጅ እንግዲህ አመንክም አላመንክ በሆደ ያስኩት ልጅ ያንተ ነው፣ እስከ ሞል ድረስ መንከባከብ አለብህ አለችው። ጎበዝ። ይህ ብቻ አይደለም፣ ሀይሚንም ከህይወታችን ውጭ አለች። እንዴ አንቺ ነሽ የመጣሽበት። እኔ እኮ መጀመሪያ ወጥቼ ነበር፣ ግን ሲመስለኝ በቃ የውስጥሽን ስረዳሽ በግድ ልጁን እያስገደሽው ነው፣ ልጁ የሌላ ነው ስትላ ሀይሚ እሱን የመጣው ወደ እኔ እንጂ እና አንቺ ነሽ ወደ እኛ የመጣሽው፣ እኔ ወደ እናንተ አልመጣሁም ብላ ቁጭ አለች። ለማንኛውም ዛሬ በተለቀቀው ቪዲዮ ላይ እንግዲህ ብዙዎቻችን እንደምናየው ከሆነ አብዛኞች ሴቶች በሚወዱት ሰው በዛ ላይ ስሜታቸው ወንዶች ካበረዱባቸው የፈለጉትን ነገር ከወሰዱ በኋላ ከተዋቸው አስረግዘዋቸው ቅስማቸውን ሰብረው ወደ ሌላ እንደገና አዲስ ላይፍ የሚጀምሩ ሰዎች አሉ አይደለ? እንደዛ አይነት ገጸ ባህሪን ነው አዩ ይዛ የምተውነው። ዛሬ የሀይሚ ቆራጥነት በጣም ደስ ብሎኛል። በቃ ራሷን ከሆና ወደ ራሷ ተመልሳ የብሩክም ያለበትም ሁኔታ እንዳላደረገውም ተረድተዋለች። ወደ መጨረሻ አካባቢ ወደክም ጠላህም ልጁ ያንተ እስከሆነ ድረስ እስከ ሞል ድረስ መንከባከብ አለብህ። አይ የምትል ከሆነ ያው ፖሊስ ይዤ ቤትህ እመጣለሁ ባለች ጊዜ ሀይሚ ምን አለች? አርፈሽ ታልተቀመጠሽ ከህይወታችን ካልወጣሽ ልጁንም አንቺንም አጠፋችኋለሁ ነው ምናምን ነገር ብላ ስትናገር እዚህ ጋ ምን ተሰማችሁ?
ስራ መሆኑ እንኳን ግልጽ አልሆነላችሁም። አሁንም የምታለቅሱ ሰዎች አላችሁ። የሰው ልጅ ያክል ነገር ህይወትን ያክል ነገር ሀይሚ እንዴት ነው አጠፋሻለሁ ከነ ልጅሽ የምትለው? በቀደምም ማሂ የምትባለች እኔ ቡታጀራ በሆን እኮ ልጁን መዝዤ አወጣው ነበረ ብላለች። በእኛ ላይ በዚህ ልክ እያልተማርን አታስመስሉ። ለማንኛውም ዛሬ ሀይሚ ምንም ቢሆን ሁሉንም ነገር አውቃለች። ምናልባት ሀይሚ ይሄንን ስራ አልተረዳች አላወቀች ሊሆናል ለምትሉ ዛሬ ሁሉንም ነገር ተረድታለች። እውነትም ትናንትና የአባቷን ቁጣና ተረጋጊ፣ ሰከን በይ፣ የብሩክንም ሀሳብ ተረጁ፣ አዳምጩ ያላትን እኛ ጓ ብንልም ሀይሚ እውነትም የአባቷን ቁጣ አክሴፕት አድርጋ ዛሬ ተረጋግታለች። ለማንኛውም እኔ የአዩን መጨረሻ ሳላይ ከቡታጀራ ወደ አዲስ አበባ አልሄድም ሲል ብሩክ እናንተ ሄዱ ነው ያለው። እኔም እዛ አንተ ቤት ወይም ከሌላ ሰው ጋር ወይም አንተ ተከራየበት ቤት ለማለት እነሱ ረዘም ያለ ነገር ሲያወሩ እኔ በአጭር ይሄ ኮመንት ላይ ራሱ ያለው እንደዚህ እኮ አላለችም ይህን እኮ አልሰማሻትም የሚል ኮመንት ያለው ግን እነሱ እኮ ረጅም ሰዓት የሚያወሩትን እስኪ ምናምን ደቂቃ የሚያወሩትን እኔ በ10 ደቂቃ ውስጥ ሰብሰብ ጠቅለል አድርጌ ነው የምናገረው። እና ሀይሚም የእናንተ መጨረሻ ሳ ላይ የምወደውን ፍቅረኛን ሳልይዝ ወደ አዲስ አበባ አልሄድም ምክንያቱም አሁን ያለሁት እናት አባቴ ቤተሰቦች ቤት ነው ብላለች። ቆንጆ ውሳኔ ነው የኔ ቆራጥ። በቃ እንዲ እንስፍስፍ ነው ካልንሽ ከምር በቃ ይሄ ቆራጥነትሽ፣ ንግግርሽ፣ በቃ ቃላቶቹ አማርኞቹ አይጣሉባት። ብሩክ ወደዛ ወደዚህ ይላል እና በቃ ዛሬም የሚሰሩት ስራ ነው። እኔ ምን ልበላችሁ፣ በጣም የሚያለቅሱ ልጆች አሉ፣ የሚያሳዝኑ ልጆች አሉ፣ ያልተረዱ ሰዎች አሉ። ለማንኛውም ወደ ራሳችሁ ተመለሱ። ስለ እናንተ ምንም ደንታ የለም። ሙፍታን በድርቅና ስራ እንዳልሆነና እውነት እንደሆነ አድርጎ ነው ዛሬ ሲደለቅ የነበረው። ጋሽ መፍታ በእናት እስኪ 100 ምናምን ሺህ ሰብስክራይብ አለህ። እኔ በነገራችን ላይ ቪዲዮ ጠዋት ላይ ሰርቼ ዩቱብ አሬንግ ሰጥቶኝ ቪዲዮ እንዳስነሳኝ በዛ አጋጣሚ ልንገራችሁ። ብዙ ዩቱብ ቻናል ላይ የተለቀቁ ቪዲዮዎችን እናንተ ከለቀቃችሁ ለቻናላችሁ አደጋ አለው። በዛ አጋጣሚ ላይ ልንገራችሁ ብዬ ነው። ብዙ ዩቱብ ቻናል የተለቀቀ ቪዲዮ ነበር፣ በቀጥታ ላይ ሲያስተላልፉ የነበሩ ዩቱበሮች ነበሩ። እኔ ጠዋት ላይ የለቀቁት ቪዲዮ ዩቱብ አስወርዶኛል ማለት ነው። ከዛ በተረፈ ሀይሚ የቆራጥነትሽን፣ ንግግርሽን፣ ቀልጣፋነትንሽ ራስሽን ኮራ ጀነን ብለሽ ያው የጅንኑ ዘርሽ እኔ ራሴ እኮ አማርኛ ይጠፋብኛል ማርያምን አንዳንዴ። ለማንኛውም የሀይሚ ውሳኔ ደስ ብሎኛል። አዩናት ደቧት። ይሄ ካርቤጅ ውስጥ ምናምን የተጠረቃቀመ ዳቦ ጋር እያቀነባበራችሁ ቲክቶክ ላይ አትዘዝቋት። እውነት ስነግራችሁ ብሩክና ሀይሚ ከ50 ሺህ ብር ያላነሰ አይሰጧትም። ይሄን ያህል ብር ተከፍሏት ሁሉንም ነገር አስረድቷት እንደምትረገጥ፣ እንደምትዘደብ፣ እንደምትዘቀዘቅ ኢቭን ቤተሰቦችሽን ራሱ ካገኟቸው እንደሚሰድቧቸው የእኛ ቤተሰቦች የእኛ ኦዲየንሶች ጀንትሎች ናቸው፣ ማንንም አይሰሙም ተብላ ሁሉንም ነገር አክሴፕት አድርጋ የምፈልገው ነገር ስላለ ነው ይህን ስራ ወዳና ፈቅዳ የምሰራው። ትናንትናም እንግዲህ የሀይሚ አባት በጣም ቆንጆ አድርጎ ነው የተወነው። ዛሬም ቆንጆ አድርገው ተውነውታል። ግን በትወናው ባህል ብሩክ አንገሽንም አንቀው ደፋሻለ ወደዛ ምናምን የሚል ወጣ ያሉ ቃላቶች ሲናገር እንኳን ነቃትሉም እንዲሰራ እንደሆነ ብሩክ ለሴት ልጅ ያለውን ክብር ሁላችንም እናውቃለን። ለሴት ልጅ ብቻ አይደለም ሰው ለሆነ ሰው ሁሉ ትልቅ ክብር አለው፣ ካነጋገሩ ጨምሮ። እኛ ዝም ብለን እንደው የሌለነታችኋለን እንጂና ለማንኛውም ስራን የሚሰሩት ይሄ ነገር ይቀጥላል። እንግዲህ ልጅ ውስጥ ከሚወለድ ብሩክ ደግሞ አሁን ይሄን ነፍሰ ጥር ስለሆነች ሄዶ ካልተንከባክባት የሆነ ነገር ቲከር ካላረጋት ፖሊስ ታመጣለች ምናምን ነገር ብቻ ስቴፕ ባይ ስቴፕ የሚለቁልንን ቪዲዮ ማየት በቃ እያየን እንተቻለን፣ እያየን አስተያየት እንሰጣለን። ለማንኛውም ብዙ አትጎዱ። ብዙ ልጆች እያለቀሳችሁ ነው። አትጎዱ። ቻናል ሰብስክራይብ ያድርጉኝ፣ አበረታቱኝ። አሁ እኛንም አበረታቱ። ምንድነው ቪዲዮን እስኪ ላይክ አድርጉ። ምንድነው ቆያ ስማችን ደግሞ ተቀይሯል እኮ ከሸቃለ ወደ የበረሃ ዳይመንድ ተቀይሯል። እንግዲህ የበረሃ ዳይመንዶችንም ሰፖርት አድርጉን ማለት ወዳለኝ መቻችሁ